ሰላም ሰላም ነው። አንጎልን አብረን እናጥና። የዛሬው ጥናታችን ተጀምሯል። የዛሬው ጥናታችን የሚሆነው ደግሞ ጊቦን ዶንሳ ወይም ደግሞ ቤዚክ ቨርብ የሚባለው ነው የምናጠናው እና ደግሞ ሌላ ዛሬ በዋናነትም ደግሞ የምንመለከተው የሚሆነው ከነዚህ ከቤዚክ ቨርቦች ከሚባሉት ውስጥ በጣም ማወቅ የሚገባን በተደጋጋሚ ጊዜ የሚወሩ በወሬዎቻችን ውስጥ የማይጠፉት ቃላቶች እነዚህም ጠቅሻለሁ። 10 ቃላቶችን ብያቸዋለሁ። እንግዲህ ከላይ የምንመለከተው የምናየው ሃንጉጎርል ጎንቡሄዮ ማለት አይ ስተዲ ኮሪያ የሚል ነው። ስለዚህ ዛሬ ደግሞ የምናጠናው የምንድን ነው የሚሆነው እንዳልኳችሁ ጊቦን ዶንሳ ወይም ደግሞ ቤዚክ ቨርብ የሚባለው ነው። ስለዚህ እነዚህ ቤዚክ ቨርብ የሚባሉት እነማን ናቸው? 10ዎቹን ጽፌላችኋለሁ። ይህንን እንግዲህ አብረን እንመልከት። እቺ 4 ማዕዘን ነገሯ የሚለው ሳውንድ ሲኖራት ይሄ ወደ ፊት ለፊት ወደዛ ጋር የዞረ ሲሆን ሞ ይሆናል። ከዚያ ይሄኛውን ስንጨምር ይችኛው የአማርኛ ገ የምትመስለዋ ግ ነች ምትሆነ። ከዚያ እዚህ ጋር አናባቢ ወይም ባሆን ስላለ ሞጎዮ ምንድን ነው? መብላት ነው። ሞጎዮ ከዛስ ሞጎዮ መብላት ነው ብለናል። እሺ ይህንን ደግሞ እንቀጥል። ኢልጎዮ ምንድን ነው? ማንበብ። ኢልጎዮ ማንበብ። እሺ እንዳትረሱት፣ በኋላ እዚህ ጋር ኤክሰርሳይዞችን ማዘጋጀቻለሁ። ከዛ ውጭም ደግሞ ቀጥለን የምንመለከተው ቨርብ ውስጥ ይህንን እነዚህ ነገሮችን ስለምንጠቀማቸው በደንብ አስታውሷቸው። ሞጎዮ ምን አልኩኝ? መብላት። ኢልጎዮ ማንበብ ወይም ማጥናት። ከዛ ቧዮ ማለት ደግሞ ማየት፣ ፊልም ሊሆን ይችላል፣ ኳስ ምናምንም ሊሆን ይችላል። እሺ ቀጣይ ማሾዮ ምንድን ነው? ቅድም እዚህ ጋር መብላት ጠቀስን፣ አሁን መጠጣት። መጠጣት ማሾዮ። ከዛ ድሎዮ መስማት። እኔ አሁን በጣም መዝሙር ምናምን አዳምጣለሁ። ስለዚህ ኤርፎኔን አድርግና ድሎዮ አደርጋለሁ ማለት ነው። ስለዚህ ድሎዮ ማዳመጥ። እሺ ማናዮ መገናኘት። ማናዮ ከጓደኛ ጋር ከቤተሰብ ጋር ሊሆን ይችላል። ብቻ የሆነ ሚቲንግ የሆነ ነገር ማለት መገናኘት የሆነበት ነገር ማናዮ እንለዋለን። እሺ ቻዮ ምንድን ነው? ቻዮ ምንድን ነው? መተኛት። ቀጣይ ደግሞ ምንድን ነው? ኢሌዮ ምንድን ነው? መስራት። እሺ ከዛች ጎንቡሄዮ መማር ማጥናት። ጎንቡሄዮ ማጥናት ወይም ደግሞ መማር የሚለውን እንውሰደው። ቀጣይ ዩሪሄዮ ዩሪሳ ምንድን ነው? ምግብ ማብሰል ወይም ሼፍ ነው ብለናል። ዩሪ ምንድን ነው? ምግብ ማብሰል ብለናል። ዩሪሄዮ ኩኪንግ ነው፣ ማብሰል ነው። ስለዚህ አሁን እነዚህን ነገሮችን ደግመን እንመለስባቸዋለን። በእርግጥ እስኪ በድጋሚ ለማስታወስ እንሞክር። ሞጎዮ ምን አልኩኝ? ኢቲንግ መብላት። ኢልጎዮ ምንድን ነው? ሪዲንግ። ቦዮ ዋቺንግ። ማሾዮ ድሪንኪንግ። ድሎዮ ሊስኒንግ። ማናዮ ሚቲንግ። ቻዮ ስሊፒንግ። ኢሌዮ ወርኪንግ። ጎንቡሄዮ ስተዲንግ። ዩሪሄዮ ኩኪንግ። እንግዲህ እነዚህ 10 ቤዚክ ቨርቦችን አይተናል። ቤዚክ ቨርብ ምንድን ነው የሚባለው ብያለሁ። ይኸው እዚህ ጋር ጊቦንዶንሳ ማለት ቤዚክ ቨርብ ነው። ከዛሬ ቤዚክ ቨርቦቻችን 10ዎችን ተመልክተናል። ስለዚህ አሁን እንግዲህ ትርጉሞቹን ካረሳችሁ እዚህ ጋር እንደ ማቺንግ አዘጋጅቻለሁ። ቼክ። እዚህ ጋር ደግሞ ቼክ ማለት ባለፈው በጥናታችን መሰረት ቼክ ምን ብለናል? መጽሐፍ ብለናል። ስለዚህ ቼክ ምንድን ነው የሚደረገው?
ቧዮ ነው ይታያል። ኢልጎዮ ይጠናል ወይም ይነበባል። ማናዮ ይገናኛል ወይስ ቦምቡ ሄዮ ስተዲ ነው ወይ የምናደርገው? አይደለም ማለት ማንበብ ነው የምናደርገው። ስለዚህ ቼክ ኢልጎዮ እዚህ ጋር ይመጣል ማለት ነው። መስመሬን አንጋደልኩት። እንደዚህ ይመጣል። እሺ የውሃ ደግሞ ምንድን ነው? ፊልም ነው። ስለዚህ ፊልም ምን ይደረጋል? ይታያል፣ ይነበባል ወይስ ይገናኛል ወይስ ደግሞ ይጠናል? ይታያል አይደል? የውሃ ማለት ፊልም ነው። ስለዚህ ቧዮ ይሆናል ማለት ነው። እሺ ቺንጉ ጓደኛስ ምን ይደረጋል? እሺ እንገናኘዋለን ወይስ እናጠናዋለን? እንገናኘዋለን አይደል? ስለዚህ ማናየው ጓደኛ ማናየው። እሺ ሃንጉጎ እዚህ ጋር እንዳይምታታብን ሃንጉል ምንድን ነው? የኮሪያ ፊደል ነው። ሃንጉጌ የኮሪያ ሰው፣ ሃንጉጎ ደግሞ ቋንቋው። ሃንጉግ ኮሪያ። ስለዚህ ሃንጉጎ ቋንቋው ነው። ስለዚህ ቋንቋው ምን ይደረጋል? ይጠናል ወይም ስተዲ ይደረጋል። ስተዲ ደግሞ ምን ብለናል? ጎሙሄዮ ወይም ደግሞ የዛሬው ርዕሳችን ራሱ የሆነው ሃንጉጎ ጎሙሄዮ ይላል። ይቺ የዛሬው ርዕልን ራሱ ቀጣይ አሁን የምንማረው ቻፕተር ይሆናል። እሺ አንድ ሴንቴንስ በምንሰራበት ጊዜ ሴንቴንሱ ፊውቸር ቴንስ ነው፣ ፓስት ቴንስ ነው፣ ፕሬዘንት ቴንስ ነው የሚለውን አመለካቾች የሆኑትን ነገሮችን ነው። አሁን ደግሞ የፕሬዘንት ቴንስ ነው የምንመለከተው። ፕሬዘንት ቴንስ መሆኑን የሚያቃጥሩልን እነዚህ ሶስቶቹ ናቸው። በሴንቴንስ እነዚህ ሶስቶቹ የሚገኙት በሴንቴንሳችን መጨረሻ ጋር ነች። ልክ ሴንቴንሳችንን ሰርተን ፉል ስቶፕ የምናደርግበት ጋር እነዚህን እናያቸዋለን። አሁን እነዚህ ነገሮች አንደኛ ጥቅማቸው ምንድን ነው? ሴንቴንሱ ፕሬዘንት ቴንስ መሆኑን ይናገራል፣ ወይም ደግሞ አሁን ድርጊቱ እየተከናወነ እንደሆነ ያሳውቀናል። ሌላው ሁለተኛው ነገር ደግሞ በፖላይት ወይ ሆኖ ኢንፎርማል ስፒች መናገርም እንችላለን። አሁን ለምሳሌ ጎማዎ እንላለን። ጎማዎ ማለት አመሰግናለሁ ነው። አመሰግናለሁ ማለት ኢንፎርማል ነው። ይሄ ኖርማል በኩያሞች በምናምን የሚወራው ነገር ነው። ፎርማል ስናደርገው ግን ኩማፕሲሚዳ ወይም ደግሞ ከሱም ደግሞ ዲግሪውን ከፍ ስናደርግ ደግሞ ከምሳሚዳ እንለዋለን። ስለዚህ ጎማዎ ስንል ቺን እንጠቀማታለን ማለት ነው። አሁን ለምሳሌ ባፕ ከዚህም በፊትም ተነጋግረናል። ባፕ ምግብ ነው። ምግብ ወይም ደግሞ ያው ሩዝ ሊሆን ይችላል። እኛ ሀገር አሁን በጣም ታዋቂ የሆነው እንጀራ እንደሆነ ሁሉ በእነሱ ሀገር ደግሞ ሩዝ ነው። ስለዚህ ባፕ ከዚህም በፊት ያው የድርጊቱን ገላጭ ይህንን ተመልክተናል። ዛሬ የድርጊቱን ገላጭ ሳይሆን ድርጊቱ መቼ እየተከናወነ እንዳለ ለማወቅ የሚፈልግ ነው። ስለዚህ ሞጎዮ ባፕል ሞጎዮ ምግብ እየበላሁ ነው። አም ኢቲንግ ፉድ እንደማለት ነው። ሞጎዮ ያው ቅድም እዚህ ጋር ሞጎዮ ብያቸዋለሁ። ሞጎዮ ይሄ እንዴት ነው የሚመጣው? እስቲ ተንተን አድርገን እንጻፈው። ሞግዳ ዲክሽነሪ ሆኖ ሞግዳ ነው። ሞግዳ ፕላስ መጨረሻ ላይ ግን ኦዮ ነች የምትታየው ወይም ሞጎዮ። ወደዚህ ከመተንተኔ በፊት አዮ ኦዮ እና ሀዳ ምን እንደሆኑ ውስጥ እንናገር። አዮ የምንጠቀመው የመጨረሻ ቫውላችን እንመለከታለን። አሁን እዚህ ጋር የመጨረሻ ቫውል
እሺ የመጨረሻው ባውላችንን እናይና የትኛውን ነው የምንጠቀመው? ይሄኛው ነው የሚለውን እንወስናለን። አሁን ትክክለኛ መጀመሪያ ዲክሽነሪ ፎርሙን እናወጣለን። ሞግዳ መብላት ነው። ከዛ ይሄ ሞጎዮ የሚለውን ለማምጣት ነው። ሞግዳ ካልን ቫውል ከዚህ ውስጥ የምናገኘው ቫውል የትኛው ነው? ለመለየት እንዲመችን ይችኛዋ ነች። ይቺ ወይም ደግሞ ለማሳየት እንደዚህ ኦ የምትለው ይችኛዋ ነች ቫውል ያለችው እዚህ ጋር። ስለዚህ ይችኛዋ ያለበት ሲሆን ይህንን ነው የምንጠቀመው ማለት ነው። ግን ቫውላችን አ ወይም ደግሞ ይሄኛው ኦ ቢሆን ይሄኛው እንጠቀማለን። ሞር ይሄንን ስንተነትነው ተረዱኛላችሁ ብዬ ተስፋ አድርጋለሁ። ስለዚህ ለአሁኑ ከአና ኦ ከሆነ ቫውላችን አዮ እንጠቀማለን። ከአና ከኦ ውጪ ከሆነ ቫውላችን ግን ኦዮን ነው የምንጠቀመው። ኦዮ ስፔሻል ሌላ ኬዝ ደግሞ አለ። ስፔሻል ኬዝ የሚባል ደግሞ ይሄኛው ሀዳ እናየዋለን። አሁን ሞግዳ አለን አይደል? እንግዲህ ቫውሏን ስንመለከት ይችኛዋ ፊደል አይደለችም፣ አ ወይም ደግሞ ኦ አይደለም። ስለዚህ ይሄኛው ኦ ነው። ይሄ ኦ የሚባለው ስለሆነ የትኛው የምንወስደው ይሄኛው ነው ማለት ነው። ከዛ ኦ ያ ማግዳ ፕለስ ከዛ ኦዮ ስናደርገው ይሄኛው ሞጎዮ የሚባለውን ይሰጠናል ማለት ነው። አሁንም ደግሞ ቀጥለን እንመልከት። ቀጣዩ ደግሞ ኢልጎዮ ምንድን ነው ብያለሁ? ማንበብ ነው ብያለሁ። ስለዚህ የዚህኛውን ደግሞ ቫውልን ከመለየታችን በፊት ወደ ዲክሽነሪ ፎርም እንጻፈው። ኢልዳ ነበረ። ከዛስ የዚህኛውም ቫውሏን ደግሞ ስንመለከታት ኢ ነች። ይችኛው ይቺ ማለት ነው። ኢ በሃንጉል ቤዚክ ቫውል ብለን 10 ከዚህም በፊት አስቆጥሬያችሁ ነበረ። አ ኡ ኢ ምናምን እያልኩኝ ይችኛዋ ኢ ነች። ስለዚህ ኢ ሆኗል። አሁንም ስለዚህ አ ወይም ኦ ስላልሆነ አዮን መጠቀም ስለማልችል አዮን መጠቀም ካልቻልኩኝ ወይም ደግሞ ከአና ከኦ ውጪ ከሆነ ኢም ከአና ከኦ ውጪ ስለሆነ ኦዮን የምጠቀሙ ማለት ነው። ስለዚህ ኦዮ ይሆናል ማለት ነው። እንቀጥል። እነዚህ ሶስቶቹ ግራ እንዳይገባችሁ ፕሬዘንት ቴንስ የሚያደርጉልን ሴንቴንሳችንን ፕሬዘንት ቴንስ እንዲሆኑልን የሚረዱ ናቸው። ከዛ ዋዮ እንዴት መጣ? ቦዳ መመልከት ቦዳ ይሄ በቃ ዳዳ የሚለው የዲክሽነሪ ፎርም የሚጻፍበት እንደዚህ ነው። በቃ ዳዳ እያለበት ነው። ከዛ ቦዳ ማለት መመልከት ነው ቦዳ። ስለዚህ ቆይ ልለያይላችሁ። እዚህ ጋር ተጣበቀች። ብ ከዛ እዚች ጋር ኦ ዳ ሆነ አይደል? ቦዳ። ከዛ ከነዚህ ከሶስቱ ለመጠቀም ምንድነው አና ኦ ያያችሁት? እዚህ ጋር ከአና ከኦ ውስጥ ኦን አግኝቻታለሁ። ኦ ይችኛው አደራችሁ ነው። ኦ ስል የእንግሊዘኛውን ኦ እንዳትወስዱት። እኔ የሃንጉል ነው ኦ እየወሰድኩላችሁ ያለሁት። ስለዚህ ኦ አገኘዋል ማለት ነው። ስለዚህ
ከነዚህ ጋር ሶስት ነው የምጠቀመው አዮ ምትላል ነው ማለት ነው። ፕላስ አድርገና አዮን አመጣለሁ። አዮ ከዛ እሺ፣ ሌላው ቀጣይ ደግሞ የምንመለከት የሚሆነው ማሾዮ እንዴት እንደመጣ ደግሞ እንመለከት። ማሾዮን ደግሞ ስንጠቀመው ማሲዳ ነው ዲክሽነሪ ፎርም ማሲ ከዛ ዳ ማሲዳ ነው ዲክሽነሪ ፎርም። እሺ ማሲዳ ከሆነ በሁላችን የመጨረሻው የትኛው ነች ማለት ነው? እቺ ነው ጽፋለ እንዴ? እቺ ኢ ሆነች ማለት ነው በሁላችን። ስለዚህ አና ኦ አይደለም ኢ። ስለዚህ የቱን ነው የምንጠቀመው? ኦዮ ነው የሚሆነው ማለት ነው። ኢ ስለሆነ አና ኦ ብቻ ከሆነ አዮ እንጠቀማለን። ከአና ከኦ ውጪ ሲሆን ደግሞ ይሄንን ኦዮ ነው የምንጠቀመው። ስለዚህ ለአሁኑ ዋና ዲክሽነሪ ፎርማችን ማሺዳ ስለሆነ ኢ ነች። ኢ ደግሞ አና ኦ ውስጥ ስለማይካተት ስለ ኦዮ ነው የሚሆነው። ስለዚህ ፕላስ ኦዮ። ግራ እንዳይገባችሁ ሶስቱም ፕሬዘንቴት የሚያደርጉት ነው እንጂ ለብቻቸው ሌላ ትርጉም ኖሯቸው አይደለም። በቃ እነዚህ በምንደምርበት ጊዜ እነዚህ እዚህ ዳዳ ብለን የጻፍናቸው አይኖሩም። ወደ ቴንስ ከቀየርን በኋላ ዲክሽነሪ ፎርም አይኖሩም። ይሄ ለብቻው ራሱን የቻለ ወርዱ ይሆንልናል ማለት ነው። እንደዚህ ስናደርገው ትርጉም ይሰጠናል። እንቀጥል። ማናየው ምንድን ነው ብለናል? ሚቲንግ ነው ወይም ከጓደኞቻችን ጋር መገናኘት ምናምን ሊሆን ይችላል። ማንዳ ነው። ይሄ ነው ደግሞ ማንዳ ነው። ስለዚህ የዚህኛው ቫውሉ የትኛው ነው? ይሄ ዳን እንዳታዩ ብያለሁ ማለት የዳ ቫውል ምናምን እንዳታዩ። እዚህ ጋር ነው ቫውል ያለው። እቺኛዋ አያችሁት? ወይም ኦ ሲሆን የቱን ነው የምንጠቀመው ይሆናል? አዮ። ስለዚህ በቀላሉ እዚህ ፕላስ እናደርግና አዮ እናደርጋለን ማለት ነው። አዮ ማንዳዮ። ስለዚህ እቺ ዳ ስናጠፋው ማናዮ። አያችሁት? ዳ ስትሸፈን ማናዮ ሚቲንግ የሚለው ይመጣልናል። እሺ ቀጣይ ደግሞ ቻዳ መተኛት ዲክሽነሪ ፎርሙ ማለት ነው። ስለዚህ ዳ ይሄን ነገር ሌላ ከለር ስለሌለኝ ነው እንጂ ዳዳ የምትለዋን እቀይርላችሁ ፈልግ ነበር። ቻዳ። ስለዚህ አለች ከሆነች የትኛውን ነው የምንወስደው ብለናል? አዮ። በድጋሚ ነገር ለማጣበቅ ሲደመር እሺ አዮ። አሁን እንደቀደሙ ይኸው ብንሸፍናት ቻዮ መተኛት የሚለውን ይመጣል ማለት ነው። ከዛ ደግሞ እንቀጥል። ኢሌዮ ደግሞ ወርኪንግ ወይም መስራት ነው፣ የሰራሁኝ የሚለውን ነው። ኢሌዮ ኬት መጣ? ኢልዳ ነው ዲክሽነሪ ፎርሙ። ስለዚህ ኢልዳ ይችኛ ኢ ስለሆነች ከአና ከኦ ውጭ ሲሆን ኦዮ ነው የምንጠቀመው ብለናል። እዚህ ጋር ከኢ ስለሆነች እንግዲህ ኦዮ መጠቀም ነበረብን። ግን ሌላ እዚህ ጋር ስፔሻል ኬዝ መጥቶብናል። ሄዮ ነው የሚለው። ሄዮ ደግሞ ከምንድን ነው የሚመጣው? ሀዳ ከሚለው ነው።
ዲክሽነሪ ፎርም የሚሆነው ኢል ኢልሃዳ ስራ እንደማለት ነው፣ መስራት ነው። እሺ ኢልሃዳ ከሆነ ያው በቃ እዚሁ ነግሮናል። ምንም ፕላስ ኦር ማይነስ ነው የሚያስደርገንም ጉዳይ አይደለም። እሺ ኢልሃዳ ነው የሚለው በቃ ሃዳ ማለት የሆነ አክቲቪቲ ማለት ነው። ጎንቡ ሄዮ ዲክሽነሪ ፎርሙ ምን ነበረ? ጎንቡ ሃዳ እዚሁ በአጭሩ ጎንቡ ሃዳ ጎንቡ ሃዳ የነበረው ወደ ጎንቡ ሄዮ። እዚህ ጋር አዮ ኦዮ ምናምን ይሄ አኦ እያለ ምናምን ባውል የምንቆጥርበት ወይ የምንፈልግበት ነገር አይደለም። የመጨረሻውን ፊደል ማየት ነው። ሄዮ ከሆነች ከሃዳ ከሚለው ፕሬዘንቴንስ ነው የመጣው ማለት ነው። ስለዚህ ጎንቡ ሃዳ ማለት ያው ስተዲ፣ ይሄ አሁን ስተዲ ነው። ጎንቡ ሃዳ ስተዲ ማድረግ ነው። ጎንቡ ሄዮ ማለት ደግሞ ስተዲንግ ነው፣ እያጠናው ነው እንደማለት ነው። እሺ ዮሪ ሄዮ ያበሰልኩ ነው። እዚህ ጋር ማብሰል የሚለውን ስንጠቀም ደግሞ ዮሪ ሃዳ ዮሪ ሃዳ ይሆናል። እነዚህ እዚህ ጋር ያየናቸው ሶስቶቹ ስፔሻል ቴንሶች ናቸው። ከዛ ውጭ ደግሞ ለምን ሆኑ ምናምን ማለት ከፈለግን ደግሞ አድቫንስድ ስንሆን ደግሞ ያኔ እርስ በርስ እንነጋገራለን። እሺ አሁን ደግሞ እንድንመለከት የፈለግኩት ሌላው ሙንቦባችን። ሙንቦብ ምንድን ነው? ከዚህ በፊት ብያለሁ፣ ግራመር ነው ብያለሁ። ሌላው እንድንመለከት የፈለግኩት ደግሞ እልና ርል የሚባሉት ኦብጀክት ፓርቲክል የሚባሉት ናቸው። ወይም ደግሞ ኦብጀክት የሚያመለክቱልን ነው በሴንቴንስ ውስጥ ኦብጀክት ፓርቲክል። ከዚህም በፊት ቨርብ ፓርቲክል፣ ናውን ፓርቲክል ምናምን ብለን የተመለከትናቸው አለ። በቀጣይ ቪዲዮችን በሌላ ቪዲዮችን እስከ ዛሬ የተማርናቸው ሙንቦቦችን እንከልሳለን ብዬ ተስፋ አድርጋለሁ። ለዛሬው ግን ኦብጀክት ፓርቲክላችን ወይም ደግሞ ዳይሬክት ነገሩ የሚያሳዩን ወይም አክሽን መደረጉን የሚገልጹልን ሴንቴንስ ውስጥ ዋና ወሳኝ የሚባሉት እነዚህ ኦብጀክት ፓርቲክሎች ናቸው። ኦብጀክት ፓርቲክል እንግዲህ እዚህ ጋር እንደጻፍኩላችሁ በሴንቴንስ ውስጥ ኦብጀክቱን ነው ማርክ የሚያደርገው ወይም ኢንዲኬት የሚያደርገው የሚያመላክተው ወይም ደግሞ የሆነ ድርጊት የተደረገውን ነገር የሚነግረን ነገር ይሄኛው ኦብጀክት ፓርቲክል ነው ማለት ነው። ሌላው ደግሞ ኦብጀክት ፓርቲክል እንዲኖር ደግሞ አክሽን ቨርብ ይፈልጋል የግዴታ። ስለዚህ ከአክሽን ቨርብ ቀድሞ ይመጣና ናውንን ተከትሎ የሚገኝ ነው። ናውን ፓርቲክልን ከዚህም በፊት ተመልክተናል። የአክሽን ፓርቲክልንም እንግዲህ እያየን ነው፣ ከዚህም በፊትም አይተናል። አሁን ግን የአክሽን ቨርቡን የሚገልጽልን ነገር ነው የምንመለከተው። አክሽን ቨርብ ማለት የሆነ የምናደርጋቸው ድርጊቶች ሊሆን ይችላል። መብላት፣ መጠጣት፣ መተኛት። እንደውም ቅድም 10ዎቹ ያልኳችሁ እነዛ ቨርቦቹ ድርጊቶች ናቸው። መብላት፣ መጠጣት፣ መሄድ፣ ማንበብ፣ ማዳመጥ፣ መተኛት የመሳሰሉ ነገሮች መመልከት፣ ምሳሌ የተጠቀሱት እነዚህ አሁን አክሽን ቨርቦች ናቸው። ሌላው ደግሞ የምንመለከተው ያው ቅድም ነግሬያችኋለሁ ከኦብጀክቱ ጋር ዳይሬክትሊ ነው አታች አድርጎ አክሽን ቨርብን ተከትሎ የሚታየው። አሁን እዚህ ጋር 8 የሚሆኑ ምሳሌዎችን
አዘጋጅቼላችኋለሁ። እልና ርል መቼ እንደምንጠቀምም የሚገልጸው እዚህ በቀይ ማድረግ ያለው ዮንሃ ርል ቦሃዮ ዮንሃ ማለት ፊልም ነው። ስለዚህ ቦሃዮ አክሽኑን ቀድሞ ነው የሚያሳየን። ድርጊቱ ምንድን ነው? ዮንሃ ነው ኦብጀክታችን ማለት ነው። ስለዚህ ዮንሃ ምንድን ነው? ኦብጀክት ነው። ዮንሃ ኦብጀክት ነው የሚሆነው። ዮንሃ ኦብጀክት ነው። ቦሃዮ ደግሞ ምንድን ነው? አክሽኑ ነው። ስለዚህ አክሽኑን የሚነግረን ይሄኛው ነው ማለት ነው። ኦብጀክቱን ተከትሎ ይመጣና አክሽኑን ቀድሞ ይነግረናል። ርል ያልኩበት ምክንያት ምንድን ነው? እዚህ ጋር እንመለከታለን። የመጀመሪያ ኦብጀክቱ ጋር ሄድና እንትን ነው የመጨረሻ ፊደል ወይም ደግሞ ባችም የሚባለው ኢንዲንግ ኮንሶናንቱ ባችሙ ዋ ደብል ቫውል ነው። ስለዚህ ቫውል በምንበት ጊዜ ርል ነው የምንጠቀመው። ስለዚህ ርል መቼ ነው የምንጠቀመው? ቫውል ሲሆን ነው። እል የሚሆነው ደግሞ መቼ ነው? ኮንሶናንት ሲሆን ነው። ባችማችን ኮንሶናንት በሚሆንበት ጊዜ እል እንጠቀማለን። ቫውል በሚሆንበት ጊዜ ደግሞ ርል እንጠቀማለን። ስለዚህ እዚህ ጋር ደብል ቫውል ስለሆነ ርል ነው የምንጠቀመው ማለት ነው። ሌላው ደግሞ ኑሬ ማለት ዘፈን ነው። ኑሬ ይኸው እዚህ ጋር ቫውሏን አያችሁልኝ? ቫውሉ ኑሬ ርል ድሎዮ ዘፈን። እንግዲህ እዚህ ጋር ኦብጀክታችን ማለት ኑሬ ነው። ኦብጀክት ኑሬ ነው። ከዛ ድሎዮ ደግሞ ምንድን ነው? አክሽን ነው። ድሎዮ አክሽን ነው። ስለዚህ ከኦብጀክቱን ተከትሎ ይመጣና አክሽኑን ነው የሚገልጽልን ዋና የኦብጀክት ፓርቲክል ማለት ነው። ስለዚህ እዚህ ችግር ያለችው ቫውል ስለሆነ ርል እንጠቀማለን ማለት ነው። ከዛ ደግሞ ቀጣይ ደግሞ ቼክ ምንድን ነው ብያለሁ? መጽሐፍ ነው ብያለሁ። ስለዚህ ቼክ ይቺ መጨረሻዋ ምንድን ነች? ባችሙ ኮንሶናንት ነች። ቼክ ክስ ኮንሶናንት ስለሆነ ኮንሶናንት የምንጠቀሙ ከሁለት የትኛው ነው ብያለሁ? እል እናደርጋለን። ከዛ ኢልጎዮ ማንበብ ነው። ስለዚህ ይሄ ትርጉሙ ምንድነው? መጽሐፍ እያነበብኩ ነው። አሁን እየተደረገ ነው ነገር ይሄ ማለት ነው። መጽሐፍ እያነበብኩ ነው። እዚህ ጋር ዘፈን እየሰማው ነው። እዚህ ጋር ደግሞ ፊልም እያየው ነው። ሞዬዮ ስትባሉ ምን እያደረጋችሁ ነው ስትባሉ፣ ይኸው ፊልም እያየው ነው፣ ዘፈን እየሰማው ነው፣ መጽሐፍ እያነበብኩ ነው። ቀጣይ ደግሞ እዚህ አራተኛው ጋር ስንመለከት ደግሞ ባብ ምንድን ነው ብያለሁ? ቅድም ምግብ ብያለሁ አይደል? ባብ የመጨረሻው እንጂ ባቺሞ ኮንሶናንት ነች። አሁንም አጋጣሚ ነው። ስለዚህ ኮንሶናንት በሚሆንበት ጊዜ እል እንጠቀማለን ብለናል። ስለዚህ ባፕ እል ሞጎዮ ምግብ እየበላው ነው፣ አም ኢቲንግ የሚለው ነው። ከዛ ደግሞ እዚህ ጋር ደግሞ ቀጠለ እና ጁስ ርል ማሾዮ ርል የሆነበት ምክንያት ምንድን ነው? መጨረሻዋ ፊደል ዋጋ ያለችዋ ቫውል ነች። አጋጣሚ ኮንሶናንት አይደለም። ቫውል ስለሆነ ቫውል ሲሆን ርል እንጠቀማለን ብያለሁ። ስለዚህ ጁስ ርል ማሾዮ ጁስ እያጠጣሁኝ ነው። ከዛ ደግሞ እዚህ ጋር እንቀጥል። ቺንጉ ምንድን ነው ብለናል? ጓደኛ። ስለዚህ ቺንጉ የዚህ መጨረሻው ቫውል ነው። ቫውል ስለሆነ ቫውል ሲሆን ርል ነው የምንጠቀመው ብለናል። ቺንጉ ርል ማናየው ኦብጀክታችን ማን ነው? ቺንጉ ነው፣ ጓደኛ ነው ማለት የተገኘው ነገር ምንድነው? ወይም የተደረገው ነገር ምንድነው? አክሽናችን ምንድነው? ማናየው መገናኘት። አገኘሁት፣ ጓደኛዬን አገኘሁት። ማንን ያገኘ ነው? ቺንጉ። ስለዚህ ኦብጀክታችን ምንድነው? ኦብጀክታችን የሚሆነው ቺንጉ ነው። ስለዚህ
ኦብጀክትን አመላካች የሆኑት ናቸው እነዚህ ርልና እል የምንጠቀመው። ስለዚህ ቺንጉ ኦብጀክታችን ስለሆነ ርል ማናየው ጓደኛዬን አገኘሁት። እሺ ከዛ ደግሞ እንቀጥል። ሃንጉጎ ርል ጎንቡሄዮ። እዚህ ጋር ደግሞ ሃንጉጎ ኦ። ስለዚህ ሃንጉጎ። ስለዚህ አሁን ሃንጉጎ ዳይሬክት ኦብጀክታችን ነው ማለት ነው። ስለዚህ ኦብጀክቱን ሞዲፋይ እያደረገልን ያለው ወይም ማርክ እያደረገልን ያለው። ስለዚህ ሃንጉጎ ርል ጎንቡሄዮ። ሃንጉጎ እየተማርኩ ነው። እሺ ኪምቺ። ኪምቺ ምግቡ ነው እንግዲህ። ኪምቺ የኪምቺ የመጨረሻ ቫውል ነች። ቫውል ስለሆነ ርል ነው የምንጠቀመው። ስለዚህ ኪምቺ ርል ዮሪሄዮ። ኪምቺ እያበሰልኩ ነው። በቃ አሁን ድርጊቱ እየተደረገ ነው ያለው ማለት ነው። እያበሰልኩ ነው። ቅድም ፕሬዘንቴንስ መሆኑን አመላካች ነግሬያቸዋለሁ። እዚህ ጋር አዮ፣ ኤዮ፣ ኦዮ የመሳሰሉ እነዚህ አሁን ፕሬዘንቴንስ እንደሆነ እየነገሩ ነው ብያለሁ። እስቲ እዚህ ጋር አንደኛ ኤግዛምፕል ልትገቡ ዮን ሀርል ቧዮ ፊልም እያየሁ ነው። ኑሬርል ድሮዮ ዘፈን እየሰማሁ ነው። ቼክል ኢልጎዮ መጽሐፍ እያነበብኩ ነው። ባፕል ሞጎዮ ምግብ እየበላሁ ነው። ጁስ ርል ማሾዮ ጁስ እየጠጣሁ ነው። ቺንጉርል ማናዮ ጓደኛዬን አገኘሁት። አሁን ያገኘሁት። ሃንጉጎ ርል ጎንቡሄዮ ኮሪያንኛ እያጠናሁ ነው። ኪምቺ ርል ዮሪሄዮ ኪምቺ እያበሰልኩ ነው። ኪምቺ ያው የኮሪያ ምግብ እንደሆነ ታውቃላችሁ። የዛሬው ጥናታችን ይሄንን ይመስላል። ስለዚህ በቀጣዩ ጥናታችን እስከነገናኝ ድረስ አኞ ቻዩ። የዛሬው ጥናታችን የሚሆነው ደግሞ አብራችሁ ስላጠናችሁ